بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف فيه مسائل، يعني في هذا الباب باب من تبرك بشجر أو حجر ونحوهما يملون مالتنا بابنا رأس مالتنا تملكت النبر بزافنا مالتنا بدنجا بالنسبة ممسيوش مالتنا بركان يفلقن سوي بتملكته يمينا قري هنا رأس مالتنا يتنبرنا إذا مسألة إن شاء الله نملكتها لنا. فيه يملو أي في الباب بر سليمان والمبالف وهنا رأس لي مسائل የተለያዩ ፍሬ ሐሳቦችና ቁም ነገሮች አሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ። አልኡላ የመጀመሪያው መስአላ ተፍሲሩ አየቲ ነጅም ተፍሲሩ ትርጓሜን ተመልክተናል። አየቲ ነጅሚ ሱረቱ ነጅም ላይ ያለውን ትርጓሜ አይተናል። ሱረቱ ነጅም ላይ ያለውን አንቀጽ ትርጓሜ አይተናል። እሱ ምንድነው? አፈራኢቱም ላተ ወልዑዛ ወመናተ ሳሊሰተ አልኡኽራ የሚለውን አንቀጽ ማለት ትርጓሜ አይተናል። ምን እንደሆነ ሐሳቡ ተመልክተናል እያለ ነው። ናም ይሄን አይተናል የሚገባ ምክንያቱም ላት የሚባለው እንደውም ሶኽረቱን ካነ የሉቱ عليها السويق للحج يعني ማለት ነው። ሁለት አይነት ቅራአት እንዳለ አይተናል። አላተ ተብሎ በሁለቱም እንደሚቀራ يعني አላተ ብለን ከቀራን ያው እስሙ ይሄ ድንጋ ነው፣ የድንጋ ስም ነው። يعني اسمه صخرة بيضاء የነጭ ድንጋ ስም ነው ብለናል። አላተ ከሆነ ደግሞ يعني ለሰውየው ስም ነው። اسمه رجل صالح يعني كان يلت السويق للحجاج ለሐጆች ማነው በሱን ያበሰበሰ በንጥር ያደረገ ያበሰበሰ ማነው ስለሚያበላቸው አላት አበስባሽ ተብሎ ከዛ በኋላ فلما ما تعاكفوا على قبره فعبدوه በሞተ ሰዓት ከቀብሩ ላይ ተቀመጡና አመለኩት ብለን ያየነው ማለት ነው። الثانية ሁለተኛይቱ መስአላ معرفة አውቀናል ተረድተናል። ሱረቱል አምሪ ሱረቲ ቅርጹን ማለት ነው አይተናል አውቀናል። አልአምሪ የጉዳዩን የነገሩን ቅርጽ ማለት ነው አይተናል። الذي ያን ነገር طلبوه የፈለጉት የሆነው ነገር ባለም ማለት ነው። بمعنى ان ابي واقد الليثي يفلغوت يهونو يعني سوراو قرصو من እንደሆነ አይተናል። የጉዳያቸው يجعل لنا الها يعني يجعل لنا ذات انواط كما لهم ذات انواط ብለው ሲናገሩ ምን እንደፈለጉበት ተረድተናል። ምክንያቱም ምንድነው የሚያዘን ምንድነው ዘይ ምክንያቱም እነሱ በረካ እንፈልጋለን አይደል እንዴ በረካ እኮ እንድንፈልግበት ብሎ ነው። ልክ ለሙሽሪኮች ዛፍ እንዳለቻቸው ሁሉ ለኛም ዛፍ አድርገን ያለው ለምንድነው? በረካ እንድናገኝ በረካ ተበሩክ እንድናረግ። ከለም ሙሽሪኮች ምንድነው ከዛ ፊት ይቀመጡና ሰይፋቸውን ያንጠለጥሉ ነበር ዛፏ ላይ። ለምን? በረካ يعني طلب للبركه በረካ ፈልገው። ኢዘን معرفة አውቀናል ሱረቲ ቅርጹ ምን እንደሆነ አልአምሪ የጉዳዩ የነገሩ ቅርጽ ምን እንደሆነ الذي ያን ነገር طلቡ የፈለጉት የሆነው ነገር ዛፍን አድርግልን ከማለታቸው የፈለጉትን ቅርጹን አይተናል። ምንድነው ቅርጹ? በረካ ለማግኘት በረካ ያኔ ማለት ነው። ወደ ጂሃድ ከመጣታችን በስተፊት እዛችሁ ቁጭ ብለን በረካ እንድታደርግልን ብለን ነው ይሄን የፈለጉበት ዓላማ እንጂ ለማምለክ ብቻ አይደለም። መገዛትንም አልፈለጉበትም። ብቻው በረካ ለማግኘት ይሄ አላህ የሚወደው ስራ ነው ብሎ ነው ያሰቡት። ወደ አላህ እንግዲህ يعني ሽርክ መሆኑን እኮ ቢረዱ የተከለከለ ነገር ቢሆን መሆኑን ቢያውቁ እኮ አይጠይቁም ነበር። ስለዚህ ጠይቁ ምንድነው? በረካ ለማግኘት አላህ ይወደዋል ማለት በቃ ነው። ወደ አላህ ጥሩ ነገር ነው ብሎ ነው የጠየቁትና የፍላጎታቸውን መርሃ ሰለምን ዛፍ አድርግል ብሎ ሲፈልጉ ቅርጹ ምን እንደሆነ አይተናል ነው። الثالث ሶስተኛው ከውኑሁም መሆናቸውን አይተናል። ለም يفعሉ እንዳልሰሩ ከውኑሁም መሆናቸውን አይተናል። እነማን? እነ አቢ ዋቂድ الليثي ለም يفعሉ ስራውን በተግባር እንዳልሰሩት። ለም يفعሉ ማለት እንዳልሰሩ ማለት በረካ እንዳልፈለጉ ማለት ነው። መርሃ ሰለም ዛኔ ዛፍ አድርገውላቸው እንዳልፈለጉ ግልጽ ያለ የሆነ መረጃ አለ። بمعنى لانه لما نههم اطاعوه وتركوا قوله بمعنى ما መርሃ ሰለም ይሄ እኮ ሱነን ነው መንገር ነው ያኔ ማለት ክልክል የሆነ መንገር ነው ብለው ሲከለከሏቸው ምን አሉት? ተቆጠቡ አለቀ እንጂ እኛ ምን አገባን ብለው አልሰሩም ማለት ነው። ተጋባን አይደል? ቢሰሩ ቢሆን ኖሮ ይከፍራሉ አይከፍሩም? መርሃ ሰለም ተው ካሏቸው በኋላ ቢሰሩ እኮ ያኔ ልቦለዳቸውን ስሜታቸውን ተከተሉ ቢሰሩ ይከፍራሉ። ስለዚህ የሚጠቁመን ይሄ ምንድነው? እነሱ እንዳልሰሩ ማለት ነው። لانه لما نههم ሲከለከላቸው አጣዑ እሺ ነው አሉት። ወተረኩ ቀውለሁም የነሱን ንግር ተውት ማለት ነው። ስለዚህ አልሰሩም ነው። الرابعه አራተኛው መስአላ ከውኑሁም መሆናቸውን አይተናል። ባቡ ላይ ቀሰዱ እንደፈለጉ ያሰቡ መሆናቸውን አይተናል። አተቀሩበ መቃረብን ኢላላህ ወደ አላህ መቃረብን እንደፈለጉ አይተናል።
አላማቸው እንደዛ ዛፉን አድርግልን ብለው ሲሉ ቀስዳቸው ምንድን ነበረ? አተቀሩብ መቃረብ እንደሆነ አይተናል። ኢላላህ ወደ አላህ መቃረብ ነው። ቢዛሊከ በዛ ዛፉን በመያዝ ከዛፉ ዘንድ በመቀመጥ ያኒ ከቁርቁራይቱ ዘንድ ተቀምጠው በረካን በመፈለግ ወደ አላህ እንቃረባለን ብለው ነው እንጂ ያኒ ሽርክ ነው ወንጀል መሆኑን እያወቁ አይደለም፣ ስላላወቁ ነው። ቢዛሊከ እና በዛ በዛፉ ማለት ነው ዛፉ ላይ ሆኖ ቁርቁራው ላይ በመቀመጥ ለምን ሊظنهم ለመጠርጠራቸው ነው። ይሄን ደሞ ያሉት ሊظنهم ለመጠርጠራቸው ነው፣ ስላሰቡ ነው። አነሁ ይሄ አላሁ ሱብሓነሁ ወተዓላ እኮ يحبه ይህን ዛፍ ይዞ ቁርቁራ ላይ ተቀምጦ ዘይ ቁርቁራ ላይ በረካ በዛፉ በመሆኑ መፈለግ የሚወደው ስራ ነው፣ አላህ ይወደዋል ብለው አስበው ያኒ ተቀርሩ ነው ወደ አላህ እንቀርባለን ብለው ነው የቀሰሉት ማለት ነው። ምክንያቱም ያን ነገር ወደ አላህ ያቀርበናል ብለው ነው የሚያምኑት ማለት አላህ ይወደዋል የሚሉት በቃ እንደዛ ዛፍ በምኑ በረካ መፈለግን አላህ ይወደዋል ብለው ስለሚያምኑ እና ወደ አላህ እንቀርባለን ብለው ነው ያሰቡት። በሽርክ ነው بمعنى መልእክተኛው لما طلبوا ذلك من النبي عليه الصلاه والسلام كما سلم ما ያንን ነገር አድርግልን ሲፈልጉ بمعنى علم انهم قصدوا التقرب الى الله መልእክተኛው እንደዛ እንዲዛፍ አድርገን እጃለና ዛት አንዋት ከማለህም ዛት አንዋት ሲሉ ታወቀ። ምኑ ታወቀ? ወደ አላህ እንደምንቃረብበት የሆነ እሱን ከሱ ዘንድ የተቀመጠን ወደ አላህ የምንቃረብበት የሆነ ነገር አድርግልን ነው። መርሐባ እንደዛ ነው። ምክንያቱም ወንጀል የሆነ ነገር አይፈልጉማ። ወንጀል መሆኑን ቢያውቁ ኖሮ ወንጀልን አይጠይቁምና ስለዚህ ወደ አላህ እንቃረባለን ብለው ነበር የሚያስቡት ነው። الخامسة አምስተኛው أنهم እነሱ ማለት ነው እና አቢ ዋቂድ ለሲ اذا جهلوا ከሳቱ ካላወቁ اذا جهلوا ማለት ካላወቁ هذا ይህን ጉዳይ ይሄ ሽርክ መሆኑን ወንጀል መሆኑን ካላወቁ فغيرهم ከነሱ ውጭ ያለውማ አውላ በጣም ተገቢ ነው። ያኒ بالجهل ባለማወቅና አላዋቂነት ያኒ በመገኘቱ በጣም በላጭ ነው፣ አዋቂ ያኒ ተገቢ ነው። ስለዚህ أنهم እነሱ اذا جهلوا ያኒ اذا جهلوا ካላወቁ هذا ይህን ነገር ካላወቁ ሽርክ መሆኑን ካላወቁ فغيرهم ከነሱ ውጭ ያለው መልእክተኛው ጋር ተቀማምጠው ካላወቁ فغيرهم ሌሎቹ ማጨራ ከነሱ ውጭ ያሉት አውላ በላጭ ናቸው። بالجهل ባለማወቅ ማለት ነው። اذا እዚህ ላይ ምንድነው أنهم لما جهلوا مثل هذا ይሄ ሽርክ መሆኑን ያኒ ካላወቁ بمعنى وهو أنهم طلبوا التقرب إلى الله بالشرك لجهلهم لا ማወቃቸው እኮ ሽርክ እኮ ነው ግን ወደ አላህ እንቀርባለን ነው አሉት። ስለዚህ በሽርክ ወደ አላህ እንቀርባለን ብለው ማሰባቸው ማዕከውንህም مع النبي صلى الله عليه وسلم ከመልካም ሰለም ጋራ ከመሆናቸውም ጋራ ወደ አላህ ያቀርበናል ብለው ካሰቡ فغيرهم أولى بالجهل ከነሱ ውጭ ያለው ሰው ማለት ነው በጣም ባለማወቅ ያኒ ማን ነው በጣም ተገቢ ነው ማለት ነው። خصوصا مع ما حدث من كثرة الجهل وخفاء العلم ወደ ኋላ የመጣው ሰው ያኒ በጣም ጀህል እየበዛ ዒልም እየተደበቀ ስለሆነ የመጣው ያኒ ሽርክ የሚባለው ነገር በስነ ስርዓት አይረዳውም ሰው። መልእክተኛ ሰለም ጋር ሆኖ ሰሃቦች ከረሱ ካላወቁት የሽርክ መሆኑ ካልተረዱ ሌላው አካል መጨረሻ ተሚባ ወደ ኋላ የመጣው አካል ያው ሽርክ በስነ ስርዓት ላያውቅ ይችላል ማለት ነው። ኸይረን ያኒ ሽርክ የሆነ ነገር ኸይር ነገር ነው ጥሩ ነው ብሎ ሊያምን ይችላል ነው። السادسة ስድስተኛይቱ መስአላ أن لهم ለነሱ እንዳላቸው አይተናል። أن لهم ለሰሃቦች እንዳላቸው አይተናል። من الحسنات ከመልካም ስራዎች ተጋበና አይደለ? من الحسنات ማለት ከመልካም ስራ والوعد እንደዚህ ባሉ ቃል ኪዳንም አላቸው። بالمغفرة በመሐረታ አላህ ምራቸዋለሁ ብሎ ቃል ገብቶላቸዋል። ማ ነገር አላቸው ليس የሌለ ነገር አላቸው لغيرهم ከነሱ ውጭ ላለው ሰው የሌለው የሆነውን ነገር እነሱ አላቸው። ምንድን አላህ ምራቸዋለሁ ወንጀላቸውን ምርላቸዋለሁ ብሎ ቃል ገብቶላቸዋል። ሱመ መልካም ስራዎች በጣም ብዙ መልካም ስራ ሰርተዋል። ማለይሰ የሌለ የሆነ ለغيرهم ለሌሎቹ ለሌላ ሰው ከነሱ በኋላ ለመጣው ሰው የሌለ ነገር ለነሱ አላቸው። ስለዚህ أن لهم ለነሱ እንዳላቸው አይተናል። من الحسنات ከመልካም ስራ والوعد ቃል ኪዳንም አላቸው ቃል ተገብቶላቸዋል። بالمغفرة በመሐረታ አምራቸዋለሁ ብሎ ቃል ገብቶላቸዋል። እና ማ ነገር አላቸው ليس የሌለ የሆነው لغيرهم ከነሱ ውጭ ላለው ሰው የሌለ የሆነውን እነሱ አላቸው። ምንድን ኸይር ስራ ብዙ ኸይር ስራ አላቸው። وكذلك ደግሞ ምን አለ በመግፊራና በመማር ቃል ተገብቶላቸዋል እመራቸዋለሁ ብሏል ነው። بمعنى بسبب صحبة للنبي صلى الله عليه وسلم مركتنيون صلى الله عليه وسلم باند ስለተቀማመጡ በሌላ ማለት ያኒ ማለት ነው وغير ذلك ከዚህ ሙጭ ነው ያኒ ማለት ነው ብዙ ነገር ሐሰና ያኒ ማለት ነው አላቸው ሌላው ሰው የማይደርስባቸው ሆኖን አላቸው ነው። السابعة ሰባተኛይቱ أن النبي صلى الله عليه وعلى اله وسلم أن النبي صلى الله عليه وسلم مركتنيون صلى الله عليه وعلى اله وسلم لم يعذرهم ዑዝር አልሰጣቸውም። لم يعذرهم ዑዝር አልሰጣቸውም እንደው ማን አይ
ያው አላዋቂ ናቸው ብሎ ዝም አላለም። በል እንደውም ማለት ረደ መለሰባቸው عليهم በእነሱ ላይ ረድ አድርጎባቸዋል ንግግራቸውን መልሶባቸዋል ማለት ነው። አላዋቂ ስለሆነ ነው ይበሉ አልተባለም። ተቀበል አይደል ስለማያቀሩት ሽርክ ስራ አይባልም። ረድ ይተረጋል ማለት ነው። ሽርክ ሆነ በል ረድ عليهم በእነሱ ላይ መልሶባቸዋል ቢቀውሊሂ በሚለው ንግግር መልሶባቸዋል። ምን በሚለው አላሁ አክበር አሉ። ይሄ እንግዲህ ባከበሩ አላህ እኮ ትልቅ ነው ያኒ የላቀ ነው ከዚህ ነገር ካላችሁ ነገር የጠራ ነው። እሺ ኢነሃ ሱነን ይሄ እኮ ማለት ነው ፈለግ ነው አሉ። ከእናንተ በስተፊት የነበረ ሰው የበኒ እስራኤሎች የነሱ መንገድ ነው። ለተተቢዑና ወላሂ ትከተላላችሁ ሰነነ መንገድን ትከተላላችሁ መንካነ የነበረን ሰውዬ ቀብለኩም ከእናንተ በስተፊት የነበረን ሰውዬ መንገድ ትከተላላችሁ አላቸው። ቢማዕና ፈገለዘ አልአምረ ፈገለዘ አከበደው መልካ ሰለም አልአምረ ጉዳያቸውን የጠየቁትን ነገር ወንጀሉን በጣም አከበደው። ቢሃዚህ በእነዚህ እኮ አለ አሰላስ በእነዚህ በሶስት ነገራቶች ሶስት ነገራቶች ማን ናቸው? አንደኛ አላሁ አክበር የሚለው፣ ሁለተኛ ኢነሃ ሱነን የሚለው፣ ሶስተኛ ለተተቢዑና ሰነነ መን ካነ ቀብለኩም የሚለው ሶስቱም ወንጀሉ በጣም ከባድ የሆነ መሆኑን ማካበጃ ነው። አከብደዋል። ፈገለዘ አልአምረ ነገሩን ጉዳዩን አከበዱት። ቢሃዚህ ሰላስ በእነዚህ በሶስቶቹ ማለት ነው። ቢማዕና አነሁ አንከረ ዐለይሂም ወረደ ዐለይሂም ማቃሉሁ ያሉትን ነገር ረድ አድርጓል አውግዞባቸዋል። በል ወገለዘ ዐለይሂም ቢሃዚህ ሰላስ በሶስቶቹ ነገራቶች አከብሩባቸዋል። አንደኛ አላሁ አክበር ይህም አከበሩ በጣም አላህ ከዚህ ነገር የጠራ ነው። ኢነሃ ሱነን ሁለተኛይቱ፣ ሶስተኛው ደግሞ ለተተቢዑና ሰነነ መን ካነ ቀብለኩም የሚለው ማለት ነው። አሳሚና ስምንተኛው አልአምሩ ልከቢር ትልቅ የሆነ ነገር አለ። ደግሞ አልአምሩ ጉዳይ አለ ነገር አለ አልከቢሩ ታላቅ የሆነ ነገር አለ አሉ። እሱ ምንድነው? ወሁወ ይሄም እኮ ትልቅ የሆነ ጉዳይ አልመቅሱዱ የተፈለገው ነው። እዚህ ባብ ላይ የተፈለገው ነው። አነሁ ነገሩ ጉዳዩ አነሁ መልእክተኛው ሰለላሁ ዐለይሂ ወሰለም እኮ አኽበረ ተናገሩ። ይሄ ነው እንግዲህ ትልቁ ጉዳይ ትልቁ መሳለ አኽበረ ተናግሯል። አነ ጦለበሁም የነሱ ፍላጎት የፈለጉት ፍላጎት ከጦለቢ በኒ እስራኤል ከጦለቢ ልክ እንደ ፍላጎት ነው። በኒ እስራኤል እንደ በኒ እስራኤሎች እንደ እስራኤል ልጆች እንደዛ ፍላጎት ነው። በቃ የነሱ ኢጅአለና ዛት አንዋጥ ማለቱ ልክ ያኒ የእስራኤል ልጆች የያዕቆብ ልጆች ኢጅአለና ኢላሃን ከማለሁም አሊሃ እንዳሉት ናቸው እንደ ሙሳ ማለት ነው። ለማ ቃሉ ባሉ ጊዜ ለሙሳ ባሉ ጊዜ ምን አሉ? ኢጅዐለና ለኛ አድርግልን ኢላሃን ጌታ አድርግልን ብለው ከማለሁም አሊሃ እንዳሉት ልክ ነቢ ዋቂድ ይመላሉ። ኢጅዐለና ዛት አንዋጥ ከማለሁም ዛት አንዋጥ ምንም ልዩነት የለውም። አሰዋ ቢሰዋ ነው። ቢማዕና ያኒ ለማ ካን المقصود አን كلا الطلب ሁለታቸው ማን ነው ነቢ ዋቂድ ለሲም በኒ እስራኤሎች የፈለጉት አን يجعل له شيء ያኒ አለሁ የሚያመልከው ነገር እንዲያደርጉላቸው ስለሆነ ስለዚህ ያኒ جعل طلبتهم كطلبة بني اسرائيل የነ አቢ ዋቂድ ለሲ ፍላጎትን ልክ በኒ እስራኤሎች እንደፈለጉት ነው። ፍላጎታቸው አንድ ነው ብለው ማን ያኒ ማለት ነው። ያው ኢላህ ብለው ባይጠሩትም ነቢ ዋቂድ ለሲ ኢላህ አድርግልን ባይሉም አንድ ነው ማን ነው። ስለዚህ ሐቂቃው ቁም ነገሩ ምንድነው? በቃ ሽርክ ነው። ያኒ ዛፍ የሚይዙ ኢላህም ቢሉት አንድ ስለሆነ ሽርክ ነውና ስለዚህ ሁለት ፍላጎታቸው ልክ ያኒ የነ አቢ ዋቂድ ለሲ ፍላጎትና የነ በኒ እስራኤል ፍላጎት አንድ ነው ብለው ተናገሩ። التاسعة ዘጠነኛይቱ መሳለ አነ ነፊ هذا አነ ነፊየ ውድቅ ማድረግ እኮ هذا ይህን ነገር ውድቅ ማድረግ ማለት ነው። ቢማዕና ዛፍ ያኒ በዛፍ በረካ መፈለግ ምናምን የሚባለው ነገር ውድቅ ማድረግና መነፊየት ሚማዕና ላ ኢላሃ ኢላላህ ከላ ኢላሃ ኢላላህ ማዕና ይመደባል። ሚማዕና ከትርጉም ይመደባል። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ከምትለው ንግግር ከሷ ማዕና ነው። ላ ኢላሃ ኢላላህ ማዕናዋ ምንድነው? ያኒ ይሄን ማነው ያኒ ዛፉ በረካ መፈለግን ምን መፈለግን በዛም በዚህ ማነው ያንን መተው ስለሆነ መዓ ጋራ ድቀቲሂ ረቅቅ ያለ ከመሆኑም ጋራ ድብቅ ከመሆኑም ጋራ ወኸፋኢሂ ድቀቲ ምንድነው? የረቀቀ ከመሆኑም ጋራ ወኸፋኢሂ ድብቅ ከመሆኑም ጋራ አላ ኡላኢከ በነ አቢ ዋቂድ ለሲ ላይ ማለት ነው። እና አቢ ዋቂድ ለሲ ተደብቆቻል የላ ኢላሃ ኢላላህ ማዕና መሆኑን አላወቁትም። ያነ በረካ በዛፉ በድንጋው መፈለጉ የላ ኢላሃ ኢላላህ ማዕና ያንን መተው ያኒ በረካም በዛፉ በድንጋው አለመፈለጉ የላ ኢላሃ ኢላላህ ማዕና ማለት ነው መሆኑ ተደብቆባቸዋል ረቆባቸዋል። ስለዚህ መዓዲቀቲሂ የረቀቀ ከመሆኑም ጋራ ወኸፋኢሂ ድብቅ ከመሆኑም ጋራ አላ ኡላኢከ በነዛ ሰዎች ላይ በመልካ ሰለም ባልደረቦች በነ አቢ ዋቂድ ለሲ ላይ በጣም የተደበቀና የረቀቀ አልገባቸውም። ያንን መተው ተውሂድ መሆናቸውን ወይም ላ ኢላሃ ኢላላህ ያንን ነገር መተው ማስያዟን አላወቁም። ስለዚህ ከመደበቁ ጋራ ነገር ግን በረካ በዛፉ በድንጋው አለመፈለግ ምንድነው? ሚማዕና ላ ኢላሃ ኢላላህ መሆኑን ተረድተናል ነው። بمعنى نفي اعتقاد البركة في الأشجار والأحجار وغيرها مما أنا لا إله إلا الله ما رأيت يتفلق بس يعني بزافنا بدنجا بركة
አለው ብሎ አለመቋጠር ውድቅ ማድረግ ያኒ ሚን ማዕና ላኢላሃ ኢላላህ ኢላላህ ማዕና ነው ብለን እናምናለን። لذلك ما ሰለማ ጉዞባቸዋል አይደለ እኔ ላኢላሃ ኢላላህን የማይጋጭ ቢሆን ኖሮ አያወግዝባቸው ነበር። ነገርን ሊድቀትህ በጣም ስለሆነ ስላላወቁት خفي عليهم በነብዩ ወቅት ለሰ አልገባቸው ስላላገባቸው ስለተደበቀባቸው ጠየቁ ማለት ነው። ያድርግልን በማለት ነው እንጂ ቢያውቁ ኖሮ አይጠይቁ ነበር ነው። العشرة والسرنيو أنه ملكتنيو صلى الله عليه وسلم حلف عندمالو أيتنال على الفتيا بفتوى عليه مالتهم فتوى السيط عندمالو أيتنال وهو ملكتنيو صلى الله عليه وسلم دمو لا يحلف فزمو أيملهم إلا لمصلحة يهون التقمى يتونجي مصلحة يتونجي يعني أمزان يهون مصلحة يتونجي زنبلو لا تنشم لا تلكم أيملهم ملك صلى الله عليه وسلم سلز اندي ملو يا درجاتشو نقر الله بيملو بزان ساعات مصلحة له تقمى له يعني وهو لا يحلف من هذا سلم لما أيمنهم إلا لمصلحة لمصلحة بيون جيلون أي لما قال قلتم والذي نفسي بيده كما قالت بنو إسرائيل لموسى بلو مانو سلالة مالتنا والذي نفسي بيده يعني محل سلوهنا مانو سلسل وانجل لما كبروا يعني يتناقروا نقر كبر سلوهنا ملو نقرات شو مالتنا 11 أسرع أن الشرك مبالو نقر فيه بزاب الشرك أكبروا تلك مبالا وأصغروا ትንሽም የሚባል ሽርክ አለ ምክንያቱም አክበርና ትልቅና ትንሽ ባይኖር ኖሮ لانهم ምክንያቱም لم يرتدوا ان ابي واقد الذي الكفروا بهذا በዚህ ነገራቸው اجعل لنا ذات انواط كما لهم ذات انواط በማለታቸው አልከፈሩም وكذلك بني اسرائيሎችም اجعل لنا الها كما لهم الها በሚለው ነገራቸው አልከፈሩም ምክንያቱም ይሄ ነገር ሽርክ አስገር ነው እንጂ اجعل لنا ذات انواط ንግግሩ كما لهم ذات أنواط ما يتوجه شرك الأصغر نوع شرك الأكبر لهم شرك مارتنو شرك كله ما له شرك نو نجر أكبرنا الصغر بينور نو يعني كسبنا يطول نبر سلزي على مكفراتشو من يتقوم يعني أو شرك أصغر شرك أكبرنا الصغر تبلون دمي كفل تقوم منهم 12 ሁለተኛው ቀውሉሁም ማለታቸውን አይተናል ወነህኑ እኛኮ ሁደሳኡ አዲስ ነበርነ አህዲን ጊዜያችን ማለት ነው አዲስ ነበረ በኩፍሪን ከክህደት የወጣንበት ጊዜ አዲስ ነበር ማለቱ فيه እዚህ ቦታ ላይ አነ غيرهم لا يجهل ذلك አነ غيرهم فيه በዚህ ንግር ላይ አለ ምን ይዞ ነገር አለ ምንድነው አነ غيرهم ከነሱ ውጭ ያለው ከማን ከነ አቢ ዋቅድ ለሲ ውጭ ያለው በፊት የሰለመው ከመልእክተኛው ጋር የተቀማመጠው አካል لا يجهل አይስትም ምንን ذلك ይሄን ጉዳይ ይስተም ማለት ነው يعني ያው ሽርክ መሆኑ አይጠፋውም ሽርክ እንደሆነ ያቃል ነው ምክንያቱም الذين قالوا ذلك كانوا قريب عهد بشرك ከሽርክ የወጡበት በጣም ቅርብ ስለነበረ يعني አልሰለሙ ነበር በትንሽ ነበረ በፊት ግን ቀድሞ የሰለሙ ሰዎች ይሄን ነገር يعني ቀድሞ የሰለሙት ከመሐሰለም ጋር የተቀማመጡት ሽርክ ያውቃሉ ሽርክ መሆኑ ስለተረዱ እነዚህ እኮ ሽርክ يعني የጠየቁት ተውሂድ ስላልገባቸው አቂራ ስላልቀሩ ሽርክ አልመሰላቸውም ስላልቀሩ ነው الثالثة عشرة 13ኛው التكبير مكبر እንዳለ الله اكبر ማለት እንደሚቻል አይተናል عند ዘንዳ التعجب ስትገረም ስትደነቅ الله اكبر ማለት እንደሚችል خلافا በተቃራኒ لمن ለአካል ተቃራኒ ከራሁ ለጠላው ለሆነ አካል ተቃራኒ ይጠላል ያለ የሆነ አካል አለ يعني በተعجب ስትደነቅ الله اكبر አይባልም የሆነ الله اكبر አይባልም ብሎ ነበር ነገር ግን ዝም ብሎ ነው የመረጃ እኮ الله اكبر ብሏል አላለም ተعجب እንደዚህ ነገራቸው الله اكبر ብሏል ይቻላል ስለዚህ الله اكبر انها سون ስላሉ ስትተዓጀብ ማለት ያኒ الله اكبر ማለትም ትችላለህ ነው 14ኛው ሰዱ መዝጋታቸውን አይተናል አዘራኢ ድልድዮችን ያኒ አዳራሽ የሆኑ ነገራቶችን ወደ ሽርክ የሚያዳርሱ ነገራቶችን ዘግተዋል ዘራኢ ማለት ያን ድልድይ ታውቃለህ አሸጋጋሪ ማለት ነው ልክ ዘራኢ ማለት መሰላሎች ወይም ነው ድልድዮችን ወደ ሽርክ የሚያዳርሱ ድልድዮችን እንደዘጉ ገና ከስሩ እንደዘጉት አይተናል ምክንያቱም انه لما بادرهم بالانكار عليهم يعني ما نقنا በመናገራቸው እኮ አልሰሩም እኮ ይጃአለና ኢላ ذات انواط كمان ذات انواط ሲሉ ቀጥታ ማን ምንድነው አላቸው انها السنن ብሎ ማን አወገዘባቸው እንጂ እኮ ሽርክ አልሰሩም ሽርክ የሚሰሩት እኮ ሲይዙ ነበር አይደል ግን ገና በቃ ያን ነገር ማለታቸው ወደ ሽርክ እንደሚያደርስ ስለሚያውቅ በሩን ዘጉት ማለት ስለምትወረዱ እንዴት እንደዚህ ትላላችሁ ብለው አወገዙባቸው ማለት ነው الخامسة عشرة 15ኛው النهي ክልከላ እንዳለ ተመለከተናል عن التشبه ከመመሳሰል እንደተከለከልን በምን ቢአህሊ ባባልተቤቶች አልጃሂልየቲ በጃሂልያ ባልተቤቶች ጃሂልያ ማለት መልካ ሰለም ከመላካቸው በስተፊት የነበሩት አረቦች የሚኖሩበት ህይወት ጃሂልያ ይባላል ዝም ብሎ መሪ የላቸውም አንዱን ይገላል አንዱን ይዘርፋል አንዱን ገንዘብ ይበላል ዝም ብሎ ጃሂልያ ነበረው እነዚህ ላይ በጃሂልያዎች በፊት አረቦች በነበሩበት ሁኔታ
በእነሱ መመሳሰል ሐራም እንደሆነ ክልከላ እንደሆነ አይተናል። ምክንያቱም መልእክተኛ ሰለማ ነው ዛት አንዋጥን ዛፍ ያኔ የመንጠልጠያ ባልተቤት እንዳይይዙ ሲከለክሏቸው በል ይሄ ከናንተ በስተፊት የነበሩ ሰዎች መንገድ ነው ብሎ ሲናገሩ ደለ ذلك على ان النهي عن التشبه عن التشبيه بهم بمعنى يعني ከናንተ በስተፊት የነበረ ሰው ነው ይሄን ዝም የሚሰራው እንዴት ትላላችሁ ብሎ ሲሉ ምን ይጠቁማል? በጃሂልያዎች ከኛ በስተፊት በነበሩ በይሁዳውና በነሷራዎች በእነሱ መመሳሰል አይቻልም ነው። السادسة عشرة 16ኛው መስአል አሉ الغضب መቆጣት እንዳለ አይተናል። الغضب መቆጣት እንዳለብን عند التعليم ሰውየውን ስታስተምረው عند ዘንዳ التعليم ስታስተምረው ቁጣም የምትቆጣበት ሰዓት አለ። ሁሌ እየሳክ አይደለም ሰው መመከረው ያኔ ያጠፋን ስታስተምር እየሳክ እየተጫወከ አይደለም። ሽርክ እየሰራ ያየው መጫወት የለብም። እየሳክ ነገርከው ቀለል አድርጎ የሚያው ስለ ሽርክ ዳዕዋ እያደረግ እየሳክ ያሳሳክማ ነው ዳዕዋ የምትላችሁ ከሆነ በቃ ምንም አይመስላችሁም። ሲጀመር ያው እነሱን አይመስላችሁም ሌላ አካል ነው የሚሰሩት። ሽርክ ዳዕዋ እያልክ ማነው አይሳቅም ጭራሽ። እንዲሁም ተቆጥተህ ስትናገር ደንግጠው እንዲወጡ ማለት ነው። ግን አሁን በቦታው ለምሳሌ ስለ ኒካህ ስለ ማለት ያኔ የምታወራ ከሆነ ስለዛ እንግዲህ ያሳሳክ ዳዕዋ ታደርጋለህ በቦታው አለ። የኢኽዋኖች ችግራችሁ እዚህ ምንድነው? አሁን ሽርክ እየሰሩ ስለ ሽርክ ዳዕዋ ነው ዳዕዋ አረጉም። እርግጥ ስለ ሽርክ ዳዕዋ እናደርጋለን ካሉ እያሳሳቁ ዘና እያሉ በቃ እንደዛ ይባል። ይሄ ዳዕዋ ስሉብ አይደለም። መሐሰለም ያኔ ስለ ሽርክ ሲናገሩ አይናቸው ይቀላ ነበር። ያኔ وكذلك يعلو صوته ድምጻቸው ከፍ ይል ነበር። وكذلك ያኔ ማለት وينتفخ አውዳጁሁ ይሄ አንገታቸው የደንባባቸው ግትርትር ነበር የሚወጥ ይቆጣሉ በጣም ሽርክን በተመለከተ እና እንደዛ ነው እንጂ ከአንሁ ሙንዚሩ ጀይሽ ይላል። ልክ ወታደር እንደሚያስጠቀው ወታደሮችን ህዝቦችን እንደሚያስጠለቅ ይመስላል ዳዕዋ ሲል ማለት ነው። ስለ ሽርክ ሲናገሩ እሱሉ በዳዕዋ ስታርግ መሰረታሉ ዝም ብለህ አይደለም ብቻው ተውሂድ ላይ ስለ ሽርክ የተናገር ቆጣ ብለህ የምትናገረው ያኔ ምስቅበት ቦታ ይሟለ ስለ ያኔ ማነው ኒካህ ስለ ጋብቻ ስለምኑ ያነሳ ከሆነ እያሳሳክ ተነገራቸዋለህ እንጂ ስለ ሽርክ ያወራ ቀብር አታምልኩ እያልክ ማነው ያኔ እየሳክም ዳዕዋ የምትላቸው ከሆነ ምንም አይመስላቸውም። ያኔ እነሱን የምትናገራቸው ስለማይመስል ቆጣዩ መሐሰለም እኮ ስለ ሽርክ ምን ይላል? አላህ ኢንሃ ሱነን ብሏልኩ ወለዲ ያኔ ነፍሲ ቤዲ ያኔ ማነው ለተተቢዑን ሰነን من كان قبلكم በጣም አከብሏል ይሄ ሁላ ማለት ነው። ቁጣ ነው ይሄ። السابعة عشرة 17ኛው القاعدة الكلية القاعدة መርህና ህግን አይተናል። الكلية ጠቅለል ያለችው ነች ቃዒዳ ማለት መርህ ህግ ማለት ነው። ሁሌ ይዘነው የምንሄደው لقوله ለማለታቸው ኢንሃ ሱነን ይችኩ ፈለግናት አሉ። ይቺ ነገር ቃዒዳ ኩልያ ናት። ማንኛውም በቃ ያኔ የጃሂልያዎችን ስራ እስልምና የማይደግፈውን ስራ ሽርክ የሚሰራ ቢድዓ የሚሰራ ሰው ሁላ ኢንሃ ሱነን ማለት ነው። ይሄ የጥመት አንጃ ወይም ደግሞ የጃሂልያዎች ፈለግ ነው ተብሎ የሚነገረው ማለት ነው። ስለዚህ ኢንሃ ሱነን እቺኮ ፈለግ ናት ስላሉ እቺ ኢንሃ ሱነን የሚለው ጠቅላይ የሆነ ነገር ነው። በቃ ማንኛውም ቁርአንና ሐዲስን የኸለፈ ሁላ አነ ኩለማ ካነ ሚን ሱነን الكفار ማለት ነው የካዳኖች ሱና የሆነ ሁላ فهو مذموم የተወገዘ ነው ጭራሽ። ምክንያቱም لأنه جعل هذه الكلمة المذمومة من سننهم فدل ذلك على أن سننهم مذمومة بمعنى مارتنو مالكتنيو صلى الله عليه وسلم يعني يቺ ነገር اجعلنا ذات انواط كما لهم ذات انواط ሲሉ ይቺ ነገር ማነው ከናንተ በስተፊት የነበሩ ሰዎች ፈለግ ነው ብሎ ሲናገሩ ያኒ የተወገዘ የተጠላ ነገር ነው ማለት ነው። ስለዚህ ማንኛውም የተጠላ ነገር ያኒ የካህዲያኖች ሱና ለቅጦ ውድቅ ነው ማለት ነው። የተጠላ ነው ሸሪዓ ይደግፈው ነው። كاي قاعده كليه ነው። الثامنة عشرة 18ኛው ان هذا ይሄ እኮ ማለት ነው ምን ወደፊት ያኒ ተከተላላችሁ ከናንተ በስተፊት የነበረውን ብለው መናገራቸው ዓለሙን ምልክት ነው። ደግሞ አሁን ተከስቷል። አሁን ሰው እየተከተለ ያለው የይሁዳና የነሳራዎችን ሱና ነው። ان هذا ይህም መናገራቸው ወደፊት ከናንተ በስተፊት የነበሩ ሰዎችን መንገድ ፈለግን ተከተላላችሁ ብለው መናገራቸው ዓለሙን ተናግረው ደግሞ እንደተናገሩት መከሰቱ ዓለሙን ምልክት ነው። من اعلام النبوة من اعلامي كملكቶች አንብወቲ ትክክለኛ ነብይ ለመሆናቸው አንዱ ምልክት ነው። አላህ ያላካቸው ትክክለኛ ነብይ ለመሆናቸው ለምን لكونه ለመሆኑ ወቀዓ ስለተከሰተ كما اخبر ልክ ምን ሐሰብ እንደተናገሩት አሁን በቃኒ ተከተላላችሁ ብሎ ነበር። አሁን ሙስሊሙ ሰው የሚከተለው ማለት ነው የይሁዳና ነሳሮች ሱና የሚከተለው ማለት ነው። بمعنى اجعلنا ذات انواط የሚለው يعني لما اخبر انهم يتبعون سنن من كان قبلهم ከነሱ በስተፊት የነበሩ ሰዎችን የይሁዳና የነሳራዎችን ፈለግ ተከተላላችሁ ብሎ ሲናገሩ ወቃኒ ወናም من كان قبلهم ووقع ذلك يعني ደግሞ ተከስቷል። አሁን دل على نبوته صلى الله عليه وسلم
مراسلم تذكرني نبي لهم هناك تقومنه 19 مسألة أنما نجركو ذم الله يوجزو نجر به بزاب نجرو اليهود يهودا وچن يوجزبت نجر والنصارى نصارى وچن يوجزبت نجر في القرآن كقرآن وسط مالتنا في وسط مالتنا القرآن كقرآن وسط مالتنا يهودا እና ነሳራዎችን ያወገዘበት ይሄን ይሰሩ ነበር ይያለ ያወገዘበት ነገር ሁላ በጠቅላላ አንሁ ያን ነገር ውግዣውና ማውገዙ ለና እኛንም ይመለከታል ያንን ስራ ከሰራነ እኛም እንገባለን አዘው ሀዛቸው ላይ ማወገዙ ላይ እንገባለን አይ ይሁዳና ነሳራዎችን ወረደውና እኛም ብንሰራ እኛና አያካትም አይባልም መልእክተኛው ይሁዳና ነሳራዎችን ያወገዘበት ስራ እኛም ከሰራ ነው እኛም አንሁ ለና አንሁ ያን ማውገዙ ለኛም ይጠቀልላል بمعنى يعني اجعلنا ذات انواط የሚለው ነገር ሲያወግዝባቸው وكذلك ልክ እንደ በኒ እስራኤሎች ንግግር ሲያደርገው يعني ማለት ነው አወገዘው ማለት ነው دل ذلك على انما ضم به ይሁዳና ነሳራዎች የተወገዙበት ነገር فهولنا እኛም ያንኛንም ይመለከታል እኛም እንወገዝበታለን اذا لنحذره لئلا يحصل لنا من الذم مثل ما حصل لهم يعني ولو كان خيرا اذا ለነሱ ብቻ በተመለከተ ዛቻው እንኳን ቢመጣም يعني እኛ የነሱን ስራ ሰርተን ያን ዛቻ እንዳያገኘን እንመጠቀቅ አለብን ነው على 20 20ኛው መስአላ انه ነገሩ መሆኑን አይተናል انه ነገሩ መሆኑን አይተናል متقررون የተረጋገጠ ነው ከማን عندهم عند ابي واقد الليثي كنا ابي واقد الليثي زندا ማለት ነው عندهم كنا ابي واقد الليثي زنዳ የተረጋገጠ ነገር ነው ان العبادات عبادዎች የሚባሉት ነገር አምልኮ የሚባለው ነገር መብናሃ የምትገነባው አምልኮ የምትሰራው በምንድነው على الامر በትእዛዝ ላይ ነው ማንኛውም አምልኮ የሚሰራው ዝም ብሎ ስሜትን ተከተለ አይደለም ደስ ስላለ አይደለም የሚሰራው ከቁርአንና ከሐዲስ መልእክት መኖር አለበት ይሄን ተረድተዋል ምክንያቱም እኮ ዝም ብሎ እኮ አይደለም ዛፉን ያዙት ጠየቁ ማለት እስኪ አድርግልን ነው ጠየቁ ይሄ የሚጠቁመው ምን ነው ወደ አላህ እንቀርባበታል ብለው ስላሰቡ ወደ አላህ የሚቀርብበት ነገር ማንኛውም ዒባዳ በትእዛዝ ነው መልእክተኛ ሲፈቅዱ ወይ ደግሞ አላህ ሲያዝ መሆኑን ተረድተዋል እነሱ ያውቃሉ ለማወቃቸው ነው ደግሞ የጠየቁት አድርግልን ብለው እንዳሁኑ እንደተሰው ምን ችግር አለው እያለ ያን እንደ ሱፊያ ሁላ ዒባዳ አላደረጉ ማለት ስለዚህ አን ዒባዳ አንሁ ነገሩ መሆኑ አይተናል ሙተቀሪሩን የተረጋገጠ እንደሆነ አይተናል عندهم ከነሱ ዘንድ የተለይ عند ابي واقد التي ومن معه كابي واقد التينا كنسو زند كسو زغارا كالو سو زند امنوال يتጋገጠ ነው ان العبادات አምልኮች መብናها የምትገነባው على الامر በትእዛዝ ላይ ነው ማለት ነው አላህ ወይ ደግሞ መልካም ሰላም ሲያዙ ነው فصار هنا فيه እዚህ ማለት ነው እዚች መስአላ ላይ እዚች ንግግር ላይ አተንቢሁ ማንቃት አለ على مسائل القبر على مسائل በጥያቄዎች ላይ አልቀብሪ በቀብር ጥያቄዎች ላይ ቀብር ላይ የምንጠይቃቸው ጥያቄዎች አሉ አይደል ሶስት ጥያቄ መረቡክ ወማዲኑክ ወመን ነብዩክ የሚባሉት እነዛን መስአላዎች እዚህ ላይ በፈህም ተርተን እስቲንባጥ አድርገን እንረዳቸዋለን እዚህ መስአላ ላይ ምን አለ ይሄ ሶስቶቹ ይታያዙ እንዳትለኝ እንመጣለን አማ መረቡክ የሚለው ማለት ተጋበና አይደል መረቡክ የሚለው ጥያቄ የተያዘው ፈዋዲሁን ይሄ ግልጽ ነው ዙሮ የታወቀ ነገር ነው ያው መረቡክ የሚለው ያው ጌታ ማን የሚባለው ጥያቄ የታወቀ ነው ግልጽ ነው ወአማ መን ነብዩክ ነብይህ ማን ነው የሚለው ጥያቄማ ፈሚን ኢኽባሪሂ ከመናገራቸው እንይዛለን فمن إخباره كمن ناقراتو مرها سلم بأنباء بوريوش الغيب بروك وقاتوش بروك وريوش سلا قامي علي مانو يعني سلا قامي ملكتوش تناغرو الله رلا وري في تندي زوري مو እናንተ ከናንተ በስተፊ የነበሩ ሰዎች ማኑ ተከተላላችሁ ፈለግ ተከተላላችሁ ማለታችሁ ይሄ ማለት ነው እንግዲህ የሩቁን ወቀት የሚናገሩት ማለት ነው ነብይ ሆኖ ነው ማለት ነው ስለዚህ ማን ነብዩ ከሚለው ጥያቄ እዛ ነው ተያዘው ወአማ ማዲኑከ ዲንህ ምንድነው የሚለው ቀብር ላይ ስለ ዲንህ ለመጠየቁማ فمن قولهم ከማለታቸው እንረዳለን እጃአለና ለኛ አድርግልን ኢላሃን ጌታ አድርግልን ብለው አልኩ አይደል ሙሳ በኒ እስራኤሎች ከማለሁም አሊሃ ብለው ተናገሩ እዚህ ንግር ለምን እንረዳለን ይሄው ዲን የሚባል ነገር እንዳለ እጃአለና ኢላሃን ማን ጌታ አድርግልን ምናመልክበት የሆነ ጌታ አድርግልን ያለው አይደል ዲን አለ ማለት ነው ስለዚህ እስልምና ትጠይቃለህ ማለት ነው አይ ማለት የተፈለገበት ምንድነው እነዚህ ማለት ያኒ እነ አቢ ዋቂድ ለቲ ያንን ስራ ጥሩ ብለው ቆርጦታል ዛፍን ይዘው በረካ መፈለግን መልካም ስራ አድርገው ሲቆጥሩት ወከዳሊከ ነገር ነው ወደዛ መልካም ስራ በራሳቸው በስሜታቸው ተከተው ስላልሄዱ መልካም ሰለምን በመጠየቃቸው ይሄ ምን ይጠቁማል دل ذلك على ان العباده مبناها على الامر يعني ኢባዳ የሚሰራው ዝም ብሎ ዛይን በልብ ያሉ ስሜትን ልበሉልን ተከተለ ሳይሆን የሚሰራው በምንድነው በትእዛዝ ነው ወይ ቁርአን ላይ መታዘዝ አለበት ወይ መርሃ ሰለም ሐዲስ ላይ ማዘዝ አለባቸው የሚለውን ይጠቁማል ነው ኢባዳ ተውቂፊያ
አምልኮ ተውቂፊይ ነው። ያኒ በቁርአንና በሐዲስ ብቻ እንጂ ቁርአንና ሐዲስ ላይ ያልመጣውን ነገር መሰረት ማኒ ወደ አላህ ቀርባለሁ ነው ካስክ ቢድዓ ሰራህ ነው የምትባለው። ኸይረን ኢዘን እዚህ ላይ ያኒ ተውቂፊያ ዒባዳ ተውቂፊይ ባይሆን ኖሮ ምን አይፈልጉ ነበር? መልእክተኛውን ሄደው አይጠይቁም ነበር። ያኒ ማነው እንደዚህ አድርጉልን እስኪ ጃለና ዛቱ አንዋት ከማለሁም ዛቱ አንዋት ብለው አይሉም ነበር ነው። توقيفي ነው ብለናል ማለት ነው እና ግንሳ ففيها እዚች መስአላ ላይ አተንቢሁ ማንቃት አለ አላ መሳኢል القبر በቀብር ጥያቄዎች ላይ ማንቃት አለው የሚለው ኢዘን እዚህ ላይ እነሱ ሰዎች ወይ ነብዩ ዋቂድ ለሲ ዛፊቱን አድርግልን ሲሉ ተፈጠራለች ተረዝቃለች ሐይ ታደርጋለች ትገላለች ብለው አይደለም ኢዘን ይሄ የሚጠቁም እንደው ደለዳሪክ አለ انهم مقرون بذلك لله የሚፈጥረው የሚረዝቀው የሚያበላው የሚያጠጣው አላህ ነው ብለው ያምናሉ ዛፉን በረካ ብቻ ነው እንጂ የፈለጉበት ይፈጥራል ይረዝቃል ብለው አይደለም ስለዚህ ፈጣሪ አላህ እንደሆነ ያውቃሉ ነው وان الله هو الرب الخالق الرازق ያምናሉ ማለት ነው واما دلالته على النبوة ይቺ መስአላ ይቺ እዚህ ሐዲስ ላይ ነብይነት በማሰለ ነብይነት የተቆመው በምንድነው فانه اخبر انهم يفعلون كفعل بني اسرائيل የሩቅ እኮ ተናግሯል ልክ በኒ እስራኤሎች ሙሳ እንደጠየቁት እናንተም ትጠይቃላችሁ ብለው ተናገሩ ተከሰተ ጠየቁ ማለት ነው አይደል ስለዚህ ይሄ ነብይ ለመሆናቸው ያኔ ማመን ግልጽ ነው ዘን فدل على نبوته ነብይ መሆናቸው ተቆማል واما دلالته ይሄ ሐዲሱ على قوله ما دينك ዲንህ ምንድነው በሚለው የሚጠቁመው فتؤخذ من انكاره عليهم መርሐሰል ማውግዞባቸው አልኩ አይደል ምን እጃለና ذات አንዋት ሲሉ አወገዘባቸው ምንድነው لأن فيه طلب البركة من غير الله بركان كالله وجكال أكل مفلق السلالة أو جذباته وهذا ينافي دين الإسلام يعني مسلمنا نقال جلار الله سلازي إسلامنا مالت بقلب ود الله مقطع السلو هنا الزهاد سليمان بيتقوم الناس وصلوا مسألة وشري ألا يلو كزيان سارو الحادية والعشرون ها عندنا مسألة أن سنة فلقكو منقدكو أهل الكتاب يمسح بالتبيتوش يهودا نصارى وشكو فلقنا منقداتو مذمومة يتوجزش مهنا يتنال يتوجزنو كسنة المشركين لك عند مشركوش سنة عند مشركوش فلق مارتو مشركوش مالت من يو بالله منهم يزبرو كتاب ما لورد بلاچوم زين برو በቃ ዛፉን ድንጋው የሚያመልኩት ናቸው አህለ ኪታብ የሚባለው ኪታብ ወርዶላቸው ይሁዳና ነሳራዎች ማለት ነው እነሱ ናቸው እና የአህለ ኪታብ የመጽሐፍ ባልተቤቶች የይሁዳና ነሳራዎች እና መዝሙምናት ከሱነቱል ሙሽሪኪን ልክ ነው ሙሽሪኮች ምክንያቱም ንግራቸውን ማን ነው እጃለና ذات አንዋጥ ማለውን ያሉትን ንግር ሲያወገዝ ልክ ወጀአለው ከቀውሊ በኒ እስራኤል ልክ እንደ በኒ እስራኤል ንግር ካደረገው ደለ على ذم سنتهم የበኒ እስራኤል ሱና የይሁዳና ነሳራዎች ሱና ውርቅ እንደሆነ ማን ነው የተወገዘ እንደሆነ ይጠቁማል ማለት ነው الثانية والعشرون ها هو التنيا وطياقي أن المنتقل ترممج هنا أكل من الباطل كباطل كشرك كبدعة وقتته ترمم دو يمت هنا أكل الذي ين باطل ين بدعة اعتاده يسلمدو كهنو بدعة ترمم دو ود سنة ود توحيد يمت هنا أكل اعتاده يلمدو قلبه يلمدو هنو بدعة كو قلبه كلمدو كهنو بدعة أن شرك مانو يترمم دو هنا أكل لا يؤمنو أيتامن لتم أن يكون كمهنا أن نتممن في قلبه قلبه لا كمنورو من ما نتممن بقية أن يكون في قلبه بقية يعني قريت ነገር ይኖራል من تلك العادة ከዛች በፊት ካሰለመዳት ኮነችው ንግግር የሆነች አደት ይኖራል مثلا ሰውየው ሙብተዲዕ ነበር ቢድዓ ይሰራ ነበር ወይ ሙሽሪክ ይሰራ ነበር ከቢድዓ ወጥቶ ከሽርክ ወጥቶ ወደ ሱና ወደ ተውሂድ ከገባ ያኒ ልቡ ላይ የሆነ ትንሽ ቅሪት ከመኖር ቅሮት የለውም ይኖራል የሆነ ሰዓት ትዝ ሊለው ይችላል አሁን እኮ ተሰውፍ ያለባቸው ሰዎች ወደ ሱና የመጡ ባነው በሱፍያ ብዙ ኖረው ወደ ሱና ሲገቡ እንደው በኋላ ላይ አቂዳ እየቀሩ ሱና ሆኖ ከሆነ በኋላ እንደው ይሄ ሶላዋት ምናምን ሲሰሙ ማለት ነው የሆነ ይቀሰቅሳቸዋል የሆነ አውራዱ ሶላዋት ይበፊቱ ያን ከሰሙ አጅብ ጉር ያለው እኮ ሐደራሩ ድረስ ይላሉ እንደጋ የሆነ ነው ሽርክ ኖረባት እንጂ እኮ ተሰውፍ መንገር ምናምን ብለው ሊሉ ይችላሉ እና አንል ሙንተቂለ ሚን الباطل ከባጢል የተረማመደ الذي ያን ባጢል اعتاده قلبه የለመደ የሆነ ቀልቡ በፊት ኑሮበታል لا يؤمن أن አይታመንም أن يكون كمهኑ في قلبه قلب ውስጥ ከመኖር አይታመንም ይኖራል ያለ ምንም ጥርጣሬ ይኖራል በቅየቱ የሆነ የቀረ ነገር من ذلك من تلك العادة ከዛች ልምድ ማለት ነው من تلك ከዛች العادة በፊት ከለመደባት ከሆነች ልምድ የሆነ ሱናም ገብቶ ተውሂድ ላይ ሆኖ የሆነች ትንሽ ቅሪት ከመኖሯ አቀርም አይታመንም ይኖራል ምክንያቱም لقولهم ለማለታቸው እነሱ ونحن ብሎ አልኩ አይደል እኛኮ ሁደሳኡ አዲስ ነበርና አህዲን ግዚያችን አዲስ ነበረ ቢኩፍሪን ከክህደት የወጣንበት ጊዜ አዲስ ነበር አለ ስለዚህ ያንን ነገር እንዲናገሩ የሚያደርጋቸው በፊት ሲሰሯት የነበረችው ስለምና እኮ ገብቷል አይደል ግን በፊት ያኔ ሲሰሯት የነበረችው ቅሪት አለች ከልባቸው ትንሽ አልወጣችም ነቅጣ لذلك ማሉ اجعلنا ذات انواط كما لهم ذات انواط ብለው ቁጭ አሉ ጠየቁ ማለት
إذن بمعنى أن سبب قولهم هذا اجعل لنا ذات أنواط كما لهم ذات أنواط مالته وجود بقية من تلك العادة بعد إسلامهم كسلموا بهذا بفيت كما سمعتوا بستفيد ሙሽሪክ በነበሩበት ሰዓት ሲሰሩት የነበረው ነገር ልባቸው ላይ አልጠራም በስነ ስርዓት ማለት ነው ይኖራል ኢዘን ለም ተዛብ من قلوبهم يعني ከቀልባቸው ብዙ ሙሉ በሙሉ አልሄደችም ማለት ነው ኢዘን እዚህ ላይ ففيه التحرز من ذلك يعني ሰውየው ከባጢል ወደ ሐቅ ሲመጣ ያንን ባጢል ምን ጊዜም ሊጠነቀው ይገባል ምን ጊዜም ሊያሰብሰው ይገባል እንዳይወርቅ በማለት ነው ለምን لألا يصدر من الإنسان شيء من ذلك وهو لا يشعر ሳያውቅ ማለት ነው በፊት የሰራውን ሽርክ ማን እንዳይሰራ መጠንቀቅ ያስፈልጋል ያለን ነው هذا والله أعلم نكتفي بهذا القدر سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك